ትምህርት አትማሩ። ትምህርት ህይወታችሁን አይቀይር። ትምህርት እስካም ነው ወይም ደግሞ ውሸት ነው። ተምራችሁ መጨረሻችሁ ተቀጥሮ መስራት ነው የሚሉ አስተሳሰቦች አሁን እጅጉን በጣም እየበዙ ነው። በዚሁ ከቀጠልን በሚያሳዝን ሁኔታ ትምህርት ጠል የሆነ ትውልድ መፈጠሩ አይቀርም። አሁንም አስተውላችሁ ከሆነ በአቋራጭ በሚገኙ ነገሮች ምክንያት አብዛኛው የዚህ ዘመን ትውልድ ትምህርትን እየጠላና እየናቀ እያንቋሸሸ ይገኛል። በዚህ ጉዳይ የእናንተ ሀሳብ ምንድን ነው? የምር ትምህርት የሚጠቅም ይመስላችኋል ወይስ ደግሞ በተቃራኒው እንደሚባለው ትምህርት እስካም ወይም ውሸት ይመስላችኋል? እድሜያችንን ብቻ የሚጨርስ ሲስተም ይመስላችኋል? ሀሳባችሁን ኮሜንት አድርጉልኝ። በዚህ ቪዲዮ ትምህርት ጠቃሚ ነው ወይም ደግሞ ትምህርት አይጠቅምም ብላችሁ ከመወሰናችሁ በፊት የግድ ማወቅ ያለባችሁን 5 እጅግ በጣም ወሳኝ ነጥቦችን እንመለከታለን። ቪዲዮ በስተመጨረሻም ከነዚህ ከምንመለከታቸው 5 ወሳኝ ነጥቦች ውስጥ የትኛው ይበልጥ እንዳሳመናችሁና ሀሳባችሁን እንዳስቀየራችሁ ኮሜንት አድርጉልኛላችሁ፣ አነበዋለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። እኔ ኤፍሬም አስቻለው ነኝ፣ ሌክቸረር፣ ላይፍ ኮች እና ኮንተንት ክሬተር። ቁም ነገር አዘል ትምህርቶችንና ህይወት ቀያሪ ምክሮችን መከታተል የምትፈልጉ ከሆነ ይህንን ቻናል አሁኑኑ ሰብስክራይብ በማድረግና የደወል ምልክቱን በመጫን ቤተሰብ መሆን ትችላላችሁ። ይህን ቪዲዮ ብዙ ሰዎች ጋር ይደርስ ዘንድ አሁኑኑ ላይክ አድርጋችሁ ጀምሩት። ቀጥታ ወደ ጉዳያችን እንግባ። ትምህርት መማር በጣም ይጠቅመናል፣ ህይወታችንንም ይቀይረዋል፣ ስኬታማም እንድንሆን ያደርገናል ብላችሁ የምታስቡና እንዲሁም ደግሞ ትምህርት አይጠቅምም፣ እድሜን ብቻ ነው የሚጨርሰው፣ ትምህርት ውሸት ነው ብላችሁ የምታስቡ የመጨረሻ መደምደሚያችሁ ላይ ከመድረሳችሁ በፊት የግድ ማወቅ ያለባችሁን 5 ወሳኝ ነጥቦች ከአንደኛው ጀምረን እንመልከት። አንደኛው ማስተዋል ያለባችሁ ነገር ሁሉም ሰው ተመሳሳይ ስራ መስራት አይችልም። ሁሉም ሰው ተመሳሳይ ዝንባሌና ምርጫ ሊኖረው አይችልም። አንዳንዶቻችን የሚያስደስተን መማር ወይም በትምህርቱ ዘርፍ ውስጥ አልፎ መጨረሻ ላይ ትምህርት የሚያስፈልጋቸው ፕሮፌሽኖች ላይ መሳተፍ ሊሆን ይችላል። አንዳንዶቻችን ደግሞ በአቋራጭ በሌላ መንገድ በሶሻል ሚዲያውም ሊሆን ይችላል፣ በኦንላይን ስራዎችም ሊሆን ይችላል፣ በተለያዩ ቢዝነሶች ላይ ስኬታማ መሆን ሊሆን ይችላል። ምርጫው የኛ ነው ማለት ነው። ይህ ምርጫችን የሚመሰረተው የኛ ዝንባሌ ላይ ብቻ ነው። አንድ ሰው ትምህርት መማር አይጠቅምም ስላላችሁ አይጠቅምም ማለት አይደለም። አንድ ሰው ደግሞ ትምህርት የመጨረሻ አማራጫችሁ ነው ብሎ ስለነገራችሁ ብቻ ያ ትምህርት የእናንተ የህይወታችሁ ፍጻሜ ሊሆን አይችልም። እሱን የምትወስኑት እናንተ ራሳችሁ ናችሁ። በህይወታችን ላይ ሰዎች መጥተው ፈላጭ ቆራጭ እንዲሆኑ የምንፈቅድላቸው ከሆነ ህይወታችንን በምንፈልገው መንገድ መምራት አንችልም። በህይወታችን ውስጥ ጣዕም የምንለውን ነገር ማግኘት አንችልም። ትርጉም የሌለው ህይወት መኖር ምንም ዋጋ የለውም። ሰዎች የሚሏችሁ ከምን አንግል ተነስተው እንደሆነ መጀመሪያ ወቁ። ትምህርት አይጠቅምም ብላችሁ ከማሰባችሁ በፊት ወይም ከመወሰናችሁ በፊት ትምህርታችሁንም ችላ ከማለታችሁና ከማቆማችሁ በፊት ምን እንደምትፈልጉ አስቀድማችሁ ወቁ። እሱን ሳታውቁ የሆነ ሰው ትምህርት ከመሃል አቋርጦ ስኬታማ ስለሆነ ወይም በኦንላይን ስራዎች ላይ፣ በኮንተንት ክሪኤሽን ላይ፣ በቲክቶክ ላይ ወይም በዩቲዩብ ላይ ስኬታማ ስለሆነ ብቻ እናንተም ልክ እንደሱ ትምህርታችሁን ችላ ብላችሁ በመሃል ትታችሁ ትምህርት እንደማይጠቅም አምናችሁ ወደዛ ጎራ ብትገቡ ስኬታማ እንደምትሆኑ እርግጠኛ መሆን አትችሉም። የትምህርቱ ስርዓት ላይ ብዙ ጥያቄዎችን ማንሳት እንችላለን። ነገር ግን የትምህርቱ ስርዓት ላይ ጥያቄዎችን ማንሳት ማለት ሙሉ በሙሉ ትምህርትን መማር፣ በአካዳሚክ ህይወት ላይ ስኬታማ መሆን ወይም ጥሩ ውጤት ማምጣት ምንም ዋጋ የለውም ማለት አይደለም። በዓለም አቀፍ ደረጃ በትምህርት ስርዓቱ ውስጥ በጣም ብዙ ችግሮች ይኖራሉ። እነዛ ችግሮች እንዳሉ ምና ከሆነ እነዛ ችግሮች እኛ ላይ በተናጥል ተጽዕኖ እንዳያሳድሩብን ማድረግ እንችላለን። እሱን ደግሞ ማድረግ የምንችለው የምንፈልገውን ፕሮፌሽን ከለየን በኋላ፣ የምንፈልገውን የትምህርት ዘርፍ ከለየን በኋላ በዛ ዙሪያ ላይ ጠለቅ ያለ እውቀትን እናካብታለን። ስለዛ ነገር በደንብ መማር እንጀምራለን። በደንብ ማጥናት፣ መመራመር እንጀምራለን። ከዛ በኋላ በዛ ዘርፍ ፕሮፌሽናችንን ከፍ በማድረግ ስኬታማና ተፈላጊ የሆነ ኤክስፐርት መሆን እንችላለን። እንደዚህ ማታደርጉ ከሆነና ሰዎች የሚሏችሁን ነገር ብቻ አምናችሁ የምትቀበሉ ሰዎች ከሆናችሁ የሰዎችን ስኬት ኮፒ እያደረጋችሁ ነው የምትሄዱት። አንድ ቲክቶከር በአጭር ጊዜ ውስጥ የሚሰራውን ገንዘብ ይነግራችኋል። ዘን እናንተ እሱን ታምኑታላችሁ። ከዛ ተከትላችሁት ልክ እንደሱ ቲክቶከር ለመሆን ትነሳላችሁ። ሜቢ ያ ዘርፍ ለእናንተ ማይሆን ሊሆን ይችላል፣ ወይም ለእናንተ ህይወት ትርጉም የማይሰጣችሁ ሊሆን ይችላል። እሱን አስቀድማችሁ ማወቅ ይኖርባችኋል። ከዛ ውጭ ግን ቀጥታ የሆነ ሰው በዛ ዘርፍ ስኬታማ ሆኗል ብላችሁ እዛ ውስጥ የምትገቡ ከሆነ ጭንቀት ነው የምታተርፉት፣ አለመረጋጋትን ነው የምታተርፉት። ከሁለቱም ሳትሆኑ ነው የምትቀሩት። የማንን ምክር እንደምትቀበሉ መጀመሪያ አስቀድማችሁ በሚገባ ወቁ። የሆነ ሰው ስኬታማ የሆነበት ዘርፍ ለእናንተም የስኬታችሁ ምንጭ ላይሆን ይችላል። የሆነ ሰው ትልቅ ደረጃ የደረሰበት ዘርፍ እናንተንም ትልቅ ደረጃ ላያደርሳችሁ ይችላል። ይህንን በሚገባ ወቁ። ሁላችንም ተመሳሳይ የህይወት ዘይቤ የለንም። ሁላችንም የመጣንበት መንገድ በጣም ይለያያል። የሁላችንም ምርጫ፣ የሁላችንም ኢንትረስት ይለያያል። ከዚህ አንጻር ነው ትምህርት መማርም ሊያዋጣ የሚችለው፣ ትምህርት አለመማርም ሊያዋጣ የሚችለው።
ስለዚህ በየሶሻል ሚዲያ የሚዘዋወረውን ትምህርት አይጠቅምም፣ ትምህርት አይረባ፣ እንዲሁም ደግሞ ያለ ትምህርት አማራጭ የላችሁም የሚለውን አመለካከት ችላ ብላችሁ የራሳችሁ ሀሳብና የራሳችሁ ምርጫ ላይ ብቻ ፎከስ ማድረግ ያለባችሁ። እንደ ሀገር ደረጃ የምናስብ ከሆነ ሀገራችን በጣም የተለያዩ ፕሮፌሽናሎችን ትፈልጋለች፣ ኤክስፐርቶችን ትፈልጋለች። እነዚህ ኤክስፐርቶች ሊመጡ የሚችሉት ከትምህርት ቤት ተምረው በሚወጡ ሰዎች ነው። እነዛን ፕሮፌሽኖች ማናገኛቸው ከሆነ ማን የዚችን ሀገር መሰረታዊ የሚባሉ ስራዎችን ሊሰራ ነው? ሁሉም ሰው በአቋራጭ ለመበልጸግ ትምህርትን እያቋረጠ የሚወጣ ከሆነ፣ ሁሉም ሰው ትምህርትን ችላ የሚል ከሆነ፣ ሁሉም ሰው ትምህርት እድሜን ማባከን ብቻ እንደሆነ የሚያስብ ከሆነ ማን ነው ዋናውን ወይም መሰረታዊውን የዚችን አገር ኢኮኖሚ ማቆም የሚችለው ማንቀሳቀስ የሚችለው? መሪዎችስ ከየት ነው ሊመጡ የሚችሉት? ምናልባት ትምህርት ቤት ላይ የማይንድሴት ትምህርቶች፣ የቢዝነስ እውቀቶች እንዲሁም ደግሞ ማህበራዊ ህይወታችንን የምንመራበትን መንገድ ላንማር እንችላለን። ነገር ግን መሰረታዊ የሚባሉትን እውቀቶች የምናገኘው ከምንማርበት ትምህርት ቤት ነው። ያንን መሰረታዊ እውቀት የምንለውን ነገር እንይዛለን። ከዛ በተጨማሪ ግን ለኛ ዘርፍ ወይም ደግሞ ለኛ ፐርፐዝ የሚያስፈልጉንን እውቀቶች እኛው ዲጋውት ማድረግ ይኖርብናል። ለምሳሌ ሶሻል ሚዲያ ላይ መስራት የምትፈልጉ ከሆነ መጀመሪያ ስለ ሶሻል ሚዲያ አሰራር፣ ስለ ሶሻል ሚዲያ ኢፌክቲቭነስ የግድ በጥልቀት ማወቅና መመርመር ይኖርባችኋል። የትኛውም ዘርፍ ላይ ስኬታማና ውጤታማ መሆን የምትፈልጉ ከሆነ ዝም ብላችሁ ገብታችሁ ውጤታማ ልትሆኑበት አትችሉ። ለረጅም ዓመታት ዋጋ ልትከፍሉበት ይገባል። ለረጅም ዓመታት ራሳችሁን ልትሰጡት ይገባል። ብዙ ዋጋና ብዙ መስዋዕትነት መክፈል ይኖርባቸዋል። ከዛ ውጪ ግን እንደሚባለው ዛሬውኑ ጀምራችሁ ዛሬውኑ ውጤት የምታመጡበት ምንም አይነት ዘርፍ የለም። በአቋራጭ የምትበለጽጉበት ምንም አይነት ዘርፍ የለም። ምናልባት በአቋራጭ እንኳን ገንዘብ ብታገኙ ወይም የተሻለ ገቢን ብታገኙ ያ ገቢያችሁ ቀጣይነት አይኖረው። ስለዚህ በትምህርት ዙሪያ የምትወስኑትን የትኛውንም ውሳኔ ላይ ትልቅ ጥንቃቄ ማድረግ ይኖርባቸዋል። ሁለተኛው ትምህርት አይጠቅምም ወይም ደግሞ ትምህርት ይጠቅማል ብላችሁ ከመወሰናችሁ በፊት ማወቅና መረዳት መገንዘብ ያለባችሁ እጅግ በጣም ወሳኙ ነጥብ ሀብታም መሆን የጥረት እንጂ የመማርና ያለመማር ጉዳይ አለመሆኑን። ሀብታም መሆናችሁን ወይም ደግሞ ድሃ መሆናችሁን የሚወስነው መማርና አለመማራችሁ ሳይሆን የእናንተ ጥረት ነው፣ የእናንተ ልፋት ነው፣ የእናንተ ዲሲፕሊን ነው። በትምህርታችሁ ውጤታማ ሆናችሁ እንኳን ሀብታም ላትሆኑ ትችላላችሁ። በትምህርታችሁም ውጤታማ ሳትሆኑ ድሃም ልትሆኑ ትችላላችሁ። ስለዚህ ትልቁ ወሳኙ ነጥብ የእናንተ ጥረት ነው ማለት ነው። ድህነታችሁን ለማሸነፍ ያላችሁ ተነሳሽነት፣ ያላችሁ ፍላጎት፣ ድራይቪንግ ፎርሳችሁ ምንድን ነው? ትሪገሪንግ ፋክተራችሁ ምንድን ነው? ድህነታችሁን እንድታሸንፉ ህይወታችሁን እንድትቀይሩ ምክንያት የሚሆናችሁ ትልቁ ነገር ምንድን ነው? በድህነታችሁ ምክንያት የሚደርስባችሁ ጫና ነው? በድህነት ምክንያት የምታጡት ምግብና መጠጥ ነው? በድህነታችሁ ምክንያት ያጣችሁት ተቀባይነት ነው ወይስ ምንድን ነው? የሚገፋችሁ ምክንያት ምን እንደሆነ መጀመሪያ ማወቅ ይኖርባችኋል። ያ ምክንያታችሁ ነው ከትምህርታችሁም በላይ ስኬታማ እንድትሆኑ የሚያደርጋችሁ። መሰረታዊ የሚባሉ የትምህርት እውቀቶችን ከሌላችሁ ከብዙ ሰዎች ጋር ኮምፒት ለማድረግ በጣም ትቸገራላችሁ። መማራችሁ ለስም ብቻ እንዳልሆነ የምታሳዩት በዛ በመማራችሁ ውጤት ማምጣት ስትችሉ ነው። ብዙ ጊዜ አስተውላችሁ ከሆነ ትምህርት አይጠቅምም፣ ትምህርት እድሜን ብቻ ነው የሚጨርሰው የሚሉ ሰዎች ተምረው ያዩ ሰዎች ናቸው። እነዚህ ሰዎች ያለመማርን ችግር ወይም ደግሞ አለመማር ምን እንደሚያሳጣ አያውቁ። ይህንን ሊያውቁ የሚችሉት ሳይማሩ ያለፉ ሰዎች ብቻ ናቸው። ሳትማሩ ስታልፉ ወይኔ በተማርኩ ወይኔ ባወቅኩ ብላችሁ የምትቆጩበት ጊዜ ሊመጣ ይችላል። እድሜያችሁ ገና ከሆነ ብትማሩ ምንም ችግር የለው፣ ብታውቁ ምንም ችግር የለው። ጎን ለጎን የኔ የምትሉት ነገር ላይ መሳተፍ ትችላላችሁ። ዋናው ቁም ነገር ጊዜያችሁን የምትጠቀሙበት መንገድ ነው እንጂ ምንም እውቀት ላይ የሚባክን አንዳች ነገር የለም። እውቀትን በማካበት ውስጥ የሚባክን እድሜ የለም። የተሻለ ነገር በማወቅ ውስጥ የሚባክን ወይም የሚጠፋ ጊዜ የለም። እንኳን እየተማርን ይቅርና እንዲሁም ባልባሌ የምናጠፋው በጣም ረጅምና ብዙ ሰዓት አለ። ሶሻል ሚዲያ ላይ ራሱ የምናጠፋው በጣም ብዙ ጊዜ አለ። ይበልጥ ሊያስቆጨን የሚገባው እየተማርን የምናጠፋው ጊዜ ሳይሆን ሶሻል ሚዲያ ላይ የሚረባውንም የማይረባውንም ኮንተንት ኮንሱም በማድረግ የምናጠፋው ጊዜ መሆን ይኖርበታል። እያንዳንዳችን እንዴት እንደተማርን ሁላችንም እናውቀዋለን። መማር በማንፈልግበት ጊዜ፣ ትምህርት ቤት መሄድ በማንፈልግበት ጊዜ ቤተሰቦቻችን ምን ያክል በግድ ትምህርት ቤት እንድንሄድ እያደረጉን እንደነበረ እናውቃለን። እሱ ምን አስተማረን? ዲሲፕሊንን አስተማረን። እነሱ ትምህርት መማር እንደሚጠቅም ስለሚያምኑ እምነታቸውን በእኛ ነው የሚያሳዩት፣ በልጆቻቸው ነው የሚያሳዩት። እኛ የግድ ሄደን እንድንማር ያደርጉናል ማለት ነው። እሱ ምንን ያስተምረናል? ዲሲፕሊንን ያስተምረናል። በጊዜ ሂደትም ኮንፊደንሳችንን እንድናዳብር ያደርገናል። የተማረ ሰውና ያልተማረ ሰው ያለው ኮንፊደንስ ወይም በራስ መተማመን ፍጹም አንድ ሊሆን አይችልም። እውቀት ያለው ሰው፣ ጥበብ ያለው ሰው፣ ስለ ብዙ ነገሮች በድፍረት ማውራት የሚችል ሰውና ቁንጽል የሆነ እውቀት ያለው ሰው፣ ትንሽ እውቀት ያለው ሰው፣ በቁጡ እንኳን ማንበብና መጻፍ የማይችል ሰው ያለው ኮንፊደንስ በፍጹም አንድ ሊሆን አይችልም። መማራችሁ ቀጥታ በተማራችሁበት ዘርፍ ውጤታማ እንድትሆኑ ከማድረጉም በላይ በሌሎች መንገዶች ህይወታችሁን በሚገባ እንድትመሩ ያደርጋችኋል።
ሰልፍ ኮንፊደንት እንድትሆኑ ያደርጋችኋል። ሰልፍ አዌርድ እንድትሆኑ፣ በራሳችሁ እንድትተማመኑ፣ የራስ ግንዛቤያችሁ ከፍ እንዲል፣ ውስጣዊ ሰላማችሁን እንድታገኙ፣ ሞር ደፋር እንድትሆኑ፣ እውነትን እንድትናገሩ፣ ይበልጥ ለቤተሰባችሁ፣ ለሀገራችሁ እንዲሁም ደግሞ ለዓለም ሁሉ የሚጠቅምን ግኝት እንድታገኙ ያደርጋችኋል። ሶስተኛ ትምህርት ይጠቅማል ወይም ደግሞ አይጠቅምም ብላችሁ ከመወሰናችሁ በፊት የግድ ማወቅ ያለባችሁና ማስተዋል ያለባችሁ ነገር አለመማር የፈጠራ አቅምን እንደሚጎዳ ነው። የማትማሩ ከሆነ፣ እውቀታችሁን የማትጨምሩ ከሆነ፣ አእምሯችሁን በየጊዜው የማታሰሩ ከሆነ፣ ሞር ክሪኤቲቭ የማትሆኑ ከሆነ፣ የአእምሮ ጥንካሬያችሁ ላይ የማትሰሩ ከሆነ የፈጠራ አቅማችሁ በጣም እየተዳከመ ነው የሚመጣው። ትኩረታችሁ ገንዘብ ላይ ብቻ ከሆነ፣ ትኩረታችሁ ውጤት ላይ ብቻ ከሆነ፣ አቅማችሁን መገንባት ክህሎታችሁን ማዳበር ላይ ክፍተት ካለባችሁ አሁንም የፈጠራ አቅማችሁ በጣም እየተበደለና እየተጎዳ ነው የሚሄደው። የፈጠራ አቅማችሁ በጣም ተጎዳ ማለት ደግሞ ውጤታማ የመሆን ቻንሳችሁ እጅጉን በጣም አናሳ ነው። ስራ ፈት አእምሮ የጭንቀትና የሱስ መጫወቻ ነው የሚሆነው። አሁን በዚህ ዘመን ትምህርት አይጠቅምም ብለው ትምህርትን ያቋረጡ ልጆች አብዛኞቹ ህይወታቸው ምን ይመስላል? ህይወታቸው በጭንቀት የተሞላ ነው። በከፍተኛ ደረጃ ለሱስ የተጋለጠ ነው። ሱስ ውስጥ ከሚገቡ ደግሞ ትምህርታቸውን ተምረው የሚፈልጉትን ዘርፍ መርጠው እዛ ላይ ቢሰማሩ መልካም ነበር። ከስንት አንዱ ትምህርት እንደማይጠቅም አምኖ በራሱ ጥረትና በራሱ ዲሲፕሊን ምክንያት ለውጤት ሊበቃ ይችላል። አብዛኛው ሰው ግን ትምህርት አይጠቅምም ብሎ ከዛ የባሰ አዘቅት ውስጥ ነው ያለው። ከዛ የባሰ ችግር ውስጥ ነው ያለው። ከውጭ አይደለም ከውስጥ ያለው ቤተሰቡ እንኳን የማይረዳው ህይወት ውስጥ ነው ያለው። ትምህርት አለመጥቀሙ ለብዙ ሰዎች ይሰራል፣ ትምህርት መጥቀሙ ደግሞ ለብዙ ሰዎች ይሰራል። በመሃል ግን የሚጎዱ በጣም ብዙ ሰዎች አሉ። በተለይ ደግሞ ታዳጊው ትውልድ ቲኔጀር የምንላቸው ልጆች አሁን በዚህ ግራ መጋባት ውስጥ ነው ያሉት። ግማሹ ትምህርት አይጠቅምም አትማሩ ይላቸዋል፣ ግማሹ ደግሞ ካልተማራችሁ ህይወታችሁን መቀየር አትችሉም ይላቸዋል። የትኛውን እንደሚያምኑና የትኛውን መቀበል እንዳለባቸው እንኳን በቅጡ አያውቁም። ግራ በመጋባት ስሜት ውስጥ ትምህርት ቤት ይሄዳሉ፣ ይመጣሉ፣ ይመለሳሉ። በዛ ውስጥ ምንም እውቀት ሳይጨብጡ ግራ በመጋባት እድሜያቸው ይሄዳል። አንድ ሰው በሚፈልገው ዘርፍ ስኬታማ መሆን የሚፈልግ ከሆነ ቆራጥ የሆነ ውሳኔ መወሰን ይኖርበታል። ትምህርት ይጠቅመኛል ብሎ የሚያስብ ከሆነ እዛ ላይ ሙሉ በሙሉ ፎከስ ማድረግ ይኖርበታል። ብዙ ዲስትራክሽኖች ሊመጡባችሁ ይችላሉ። ብዙ ሀሳባችሁንና አመለካከታችሁን የሚረብሹና የሚያቃውሱ ውጫዊ አመለካከቶች ሊመጡ ይችላሉ። እነሱን እንዴት ነው ሃንድል የምታደርጉት? የምር በራሳችሁ የምትተማመኑ ከሆነ የጀመርኩት መንገድ ያዋጣኛል ብላችሁ ታምናላችሁ። በዛ መንገድ ለመቀጠል የማንንም ግፊት አትፈልጉ። ማንም ከኋላ ሆኖ ልክ ናችሁ እንዲላችሁ አትጠብቁ። ምናልባት አሁን ከእድሜያችሁ አንጻር ብቻችሁን ለመወሰን ልትቸገሩ ትችላላችሁ። ነገር ግን ብቻችሁን ብትወስኑ እንኳን በስተመጨረሻ የምታገኙትን ውጤት እያሰባችሁ በዛ ውሳኔያችሁ ማመን ይኖርባችኋል። ማንም ሰው የእናንተን ህይወት ሊኖርላችሁ አይችልም። ማንም ሰው የእናንተን ቁጭት ሊቆጭላችሁ አይችልም። አብዛኛው ትምህርት አይጠቅምም የሚላችሁ ሰው ተምሮ ያየው ሰው ነው። ቢያንስ የተወሰነ ደረጃ በትምህርት ዘርፍ የገፋ ሰው ነው። ያ ሰው ትምህርት አይጠቅምም የሚለውን ኮንፊደንስ እንኳን ያገኘው በመማሩ። እናንተ ግን እንዳትማሩ ሲገፋፋችሁ ሜቢ በቅንነት ለእናንተ አስቦ ሊሆን ይችላል። ነገር ግን እሱ ከሚያስብላችሁ በላይ እናንተ ለራሳችሁ ማሰብ ይኖርባችኋል። የእናንተ ምርጫ የትኛው ነው? የሚያዋጣችሁ የትኛው ነው? የምር ከእናንተ ዝንባሌና ከእናንተ ምርጫ ጋር የሚሄደው የትኛው ነው? እሱን የሚወሰኑ መብት ወይም ኃላፊነት የእናንተና የእናንተ ብቻ ነው። አራተኛ፣ እስካሁን አብራችሁን ከሆናችሁ ቪዲዮ በጣም ተመችቷችኋል ማለት ነው። ስለዚህ አሁኑኑ ላይክ ማድረጋችሁ እንዳትረሱ፣ እንዲሁም ደግሞ ለቻናሉ አዲስ ከሆናችሁ አሁኑኑ ሰብስክራይብ በማድረግና የደወል ምልክቱን በመጫን ቤተሰብ መሆን ትችላላችሁ። አራተኛው ትምህርት ይጠቅማል ወይም ደግሞ አይጠቅምም ብላችሁ ከመወሰናችሁ በፊት የግድ ማስተዋልና ማወቅ ያለባችሁ ነገር እየተማሩ መስራት እንደሚቻል ነው። ትምህርታችሁን እርግፍ አድርጋችሁ ትታችሁ ሳይሆን ትምህርታችሁንም እየተማራችሁ ስራችሁንም እየሰራችሁ የምትፈልጉት የስራ ዘርፍ ላይ እየተሰማራችሁ በትርፍ ጊዜያችሁ እዛ ላይ ውጤታማ መሆን ትችላላችሁ። እሱን ካመናችሁ ትምህርቱን በጎን ስራችሁንም በጎን ማስኬድ ትችላላችሁ። ልክ እንደ ሳይድ ሀስል ማለት ነው። አሁን እንደውም ጥቂት የማይባሉ የዩኒቨርሲቲ ተማሪዎች ትምህርታቸውን ጎን ለጎን ይማራሉ፣ እንዲሁም ደግሞ ጎን ለጎን ኦንላይን ስራዎችን እየሰሩ ለቤተሰባቸው ራሱ እየተረፉ ያሉ ልጆች አሉ። የምታምኑበት አንድ ሳይድ ሀስል ካለ ወዘር ኢት ኢዝ ትሬዲንግ ሊሆን ይችላል፣ ቪዲዮ ኤዲቲንግ ሊሆን ይችላል፣ ኮንተንት ክሪኤሽን ሊሆን ይችላል፣ ግራፊክስ ዲዛይን ሊሆን ይችላል። ምንም አይነት የምትፈልጉት ዘርፍ ቢኖር ከትምህርታችሁ ጎን ለጎን እየሰራችሁት ተጨማሪ ገቢ እያገኛችሁ ከራሳችሁም በላይ ለቤተሰባችሁ መትረፍ ትችላላችሁ። ትምህርታችሁን በዚህ በኩል ታስኬዳላችሁ። ምርጫዬ የምትሉትን ወይም ደስ ይለኛል ብላችሁ የምታስቡትን ሆቢያችሁን ደግሞ ልክ እንደ ስራ ይዛችሁ በዚህኛው ሳይድ ደግሞ ታስኬዱታላችሁ። ላይፍ ላይ ትልቅ ዋጋ ያለው ነገር ገንዘብ ብቻ አይደለም። ትርጉም የሚባል ነገር አለ፣ ወይም ላይፍ ፐርፐስ የህይወት ዓላማ የሚባል ነገር አለ።
የሚፈልጉትን ነገር በሚፈልጉበት ደረጃ እየሰሩ የሚፈልጉትን ገቢ ማግኘት ስኬት ማለት ያ ነው። ከዛም በላይ ደግሞ ለሌሎች ሰዎች መትረፍ መቻል። ገንዘቡ በምንም መንገድ ሊመጣ ይችላል። ሶሻል ሚዲያው ሊመጣ ይችላል፣ ሌሎች ባላስፈላጊ ስራዎች ሊመጣ ይችላል፣ ሌሎች ቢዝነሶች ሊመጣ ይችላል። ነገር ግን ያ የመጣበት መንገድ ለእናንተ ትርጉም ይሰጣችኋል። ገንዘቡን ያመጣችሁበት መንገድ ትርጉም የማይሰጣችሁና በጣም ኢዚ መኒ የሚባል ከሆነ ያ ገንዘብ እናንተን የሚያጠፋችሁ እንጂ የሚሰራችሁና የሚጠቅማችሁ አይሆንም። ትልቁ ዓላማችሁ መሆን ያለበት ገንዘብ ሳይሆን ገንዘቡን የምታመጡበት መንገድ ትርጉም ያለው ወይም ደግሞ ህይወት ያለው እንዲሆን ማድረግ ነው። በዓላማችሁ የምታምኑ ከሆነ ህልሜ በምትሉት ነገር የምትተማመኑ ከሆነ ገንዘቡ ጊዜው ቢረዝም እንጂ መምጣቱ አይቀርም። ስትማሩና ስታቁ ኦፖርቹኒቲዎቻችሁ በጣም እየበዙ ይሄዳል። ብዙ እድሎችን ታገኛላችሁ። ብዙ ሰዎችን አፕሮች ታደርጋላችሁ። ብዙ ሰዎችን ወደ እናንተ ትስባላችሁ። ተፈላጊነታችሁ እየጨመረ ይሄዳል። አሁን ላይ ያለው ሁኔታ እስከ ዘላለሙ ይቀጥላል ማለት አይደለም። አሁን ጊዜው በዘመድ የሚሰራበት ጊዜ ሊሆን ይችላል፣ ወይም የተማረ ሰው የማይፈለግበት ጊዜ ሊሆን ይችላል። ነገር ግን ከጊዜያት በኋላ ነገሮች እንደዚህ አይቀጥሉም። አሁን ላይ የተማራችሁ ከሆነ የእናንተን ህይወት ማሰብ ያለባችሁ ከ3 ዓመት ወይም ከ4 ከ5 ከ10 ዓመት በኋላ ነው። ያኔ የተማረ ሰው እጥረት መኖሩ አይቀር። እነዚህን ሀሳቦች ከግምት የምታስገቡ ከሆነ አሁን ጠንክራችሁ ትማራላችሁ። ሳይድም መስራት ያለባችሁን ነገር ሳይድ ትሰራላችሁ። ከዛ በኋላ ተምራችሁ እንኳን ስራ ብታጡ ጭንቀት ውስጥ አትገቡ። ለምን? ሳይድ ሀስል ማድረግ ጀምራችኋል። ለምን? ጎን ለጎን የምትሰሩት ሌላ ስራ ነበረ። እሱ ላይ ፎከስ አድርጋችሁ እሱን ማሳደግ ትችላላችሁ። አምስተኛውና የመጨረሻው ላይ ደርሰናል። አምስተኛውና የመጨረሻው ትምህርት ይጠቅማል ወይም ደግሞ አይጠቅምም ብላችሁ ከመወሰናችሁ በፊት ማወቅና መረዳት ያለባችሁ ነገር ስንፍናን በትምህርት ማሳበብ እንደማያስፈልግ ነው። ሰነፍ የሆኑ ሰዎች በመማራቸው ብዙ እድሎችን እንዳባከኑ ይናገራሉ። ዲሲፕሊን የሌላቸው ሰዎች ትምህርት የእነሱን እድል እንዳበላሸ ደጋግሞ ያወራሉ። ዋናው ቁም ነገር ግን እሱ አይደለም። በትምህርት አሳበባችሁ፣ በሌሎች አካላት አሳበባችሁ፣ ግን በራሳችሁ እንኳን አሳበባችሁ፣ ሰበብ ከምንም አያድናችሁ። ስንፍና ካለባችሁ ስንፍናችሁን አምናችሁ መቀበል ይኖርባችኋል። በትምህርቱ ላይ ዲሲፕሊን ያልሆነ ራሱን መግዛት ያልቻለ ትምህርቱ እንደሚጠቅመው አምኖ ያ ያመነበትን ነገር ደግሞ ከዳር ለማድረስ ዋጋ የማይከፍል ሰው በየትኛውም ዘርፍ ላይ ቢሰማራ ውጤታማ የመሆን ቻንሱ እጅጉን በጣም ዝቅተኛ ነው። ትምህርት ቤት መግባት ከሌላው በላይ ዲሲፕሊንን ያስተምረናል። የቤት ስራ ሲሰጠን ወይም አሳይመንት ሲሰጠን መስራት ባንፈልግ እንኳን መስራት እንዳለብን ስለምናምን የግድ እናደርገዋለን፣ የግድ እንሰራዋለን፣ እያስጠላን እንሰራዋለን። ለማስገባት አንድ ቀን እንኳን ሲቀረው ሰርተን እናስገባለን። እሱ ዲሲፕሊን ይባላል። በኋላ ላይ የሚመጣብንን ጫና ለመቋቋም አሁን ላይ ማድረግ ያለብን ነገር ካለ እሱን እናደርገዋለን። በጊዜው መማር ደስ ላይል ይችላል። ነገር ግን ብዙዎቻችን ስንማር የነበረው ወደፊት በመማራችን የምናገኘውን ውጤት በማሰብ ነው። ምናልባት ያሰብነውን ውጤት በስተመጨረሻ ላናገኘው እንችላለን። ነገር ግን መጀመሪያ የምንማረውና በነዛ ከባድ በሚባሉ መንገዶች የምናልፈው በስተመጨረሻ የተሻለ ደረጃ ላይ እንደምንገኝ ስለምናምንና ስለምንጠብቅ ነው። አሁንም መሆን ያለበት ይሄው ነው። ከተለመደው የህይወት ዘይቤ መውጣት፣ በራሳችን አቋም መመራት፣ ለስንፍናችን ኤክስኪውዝ ማቅረባችንን ማቆም፣ ዲሲፕሊንን መገንባት። ወይ ትምህርት ይጠቅማል ብለን ሊሆን ይችላል፣ ወይ ደግሞ ትምህርት አይጠቅምም ብለን ሊሆን ይችላል። ባልነው ሀሳብ ወይም ባለን አመለካከት ላይ እምነትን ማሳደግ፣ በዛ አመለካከታችን ላይ ማመን ወይም እርግጠኛ መሆን። እርግጠኛ ስንሆን የምናደርጋቸው እያንዳንዱ ነገሮች ትርጉም ያላቸው ይሆናሉ፣ ወደፊት የሚገፉን ይሆናሉ። ምንም ነገር ከዛ ሀሳባችንና አመለካከታችን ወደ ኋላ ሊያስቀረን አይችልም። ዩኒቨርሲቲ ገብታችሁ የምትማሩት አካዳሚክ ላይፍ ብቻ አይደለም። ዩኒቨርሲቲ ላይፍ ብዙ ነገር ያስተምራችኋል። ከሰዎች ጋር እንዴት መኖር እንዳለባችሁ፣ ስሜታችሁን እንዴት መቆጣጠር እንዳለባችሁ፣ የሰዎች ስነ ልቦና ሂውማን ሳይኮሎጂ ምን እንደሚመስል፣ የሰው ተፈጥሮ ምን እንደሚመስል፣ ሰው በዋናነት የሚፈልገው ምን እንደሆነ። ሜቢ ዩኒቨርሲቲ ባትገቡ እነዚህን እድሎች በቀላሉ ላታገኙ ትችላላችሁ። ዩኒቨርሲቲ ውስጥ ህይወት የምታስተምራችሁ በጣም ብዙ ነገር ይኖራል። ኢቭን በሃይስኩል ውስጥ ራሱ ህይወት የምታስተምራችሁ በጣም ብዙ ነገር አለ። ስለዚህ ከአካዳሚካል ውጤቱ ባሻገር ሶሻል ላይፋችሁ ላይም የምትማሩት በጣም ትልቅ ነገር እንዳለ አስባችሁ ለትምህርት ያላችሁ አመለካከት ጥሩም ይሁን መጥፎ የትኛው ትክክል እንደሆነ አምናችሁ በሱ መንገድ መመራት ይኖርባችኋል። በስተመጨረሻ የምላችሁ ነገር ቢኖር መንጋው በተነዳው መንገድ አትነዱ። ብዙ ሰዎች ትምህርት አይጠቅምም ስላሉ ወይም ደግሞ ብዙ ሰዎች ከትምህርት ውጪ ሌላ አማራጭ የላችሁም ስላሉ ብቻ አመለካከታቸውን ተቀብላችሁ ራሳችሁ ላይ አትጫኑት። ከአብዛኛው ሰው በተለየ መንገድ ለመሄድ ድፍረት ይኖራችሁ። ለአመለካከታችሁ፣ ለሀሳባችሁ ታመኑ፣ በራሳችሁ ተማመኑ። የሚሆናችሁን ዘርፍ ለዩ። ደስተኛ ያደርገኛል፣ ስኬታማ ያደርገኛል ብላችሁ የምታስቡትን ዘርፍ በጥንቃቄ ቶሎ ለዩ። ከዛ በኋላ በዛ በለያችሁት ዘርፍና በዛ መንገድ ስኬታማ ለመሆን ሌት ከቀን ዲሲፕሊን እንደሆናችሁ በየጊዜው መስራታችሁን ቀጥሉ።
እንግዲህ ውድ ቤተሰቦች ለዛሬ ይዤላችሁ የመጣሁት ሐሳብ ይህንን ይመስላል። ከነዚህ ከተመለከትናቸው 5 ትምህርት ይጠቅማል ወይም ደግሞ አይጠቅምም ከማለታችሁ በፊት ማወቅና መገንዘብ ካለባችሁ ነገሮች ውስጥ የትኛው ይበልጥ እንዳሳመናችሁና ሐሳባችሁን እንዳስቀየራችሁ ኮሜንት አድርጉልኝ፣ አነበዋለሁ። ቪዲዮውን ጠቃሚ ሆኖ ካገኛችሁት አሁኑኑ ላይክ ማድረጋችሁ እንዳትረሱ። እንዲሁም ደግሞ ይጠቅማቸዋል ብላችሁ ለምታስቧቸው ለጓደኞቻችሁ፣ ለወዳጆቻችሁ ሼር አድርጉላቸው። ቁም ነገር አዘል ትምህርቶችንና ህይወት ቀያሪ ምክሮችን መከታተል የምትፈልጉ ከሆነ ይህንን ቻናል አሁኑኑ ሰብስክራይብ በማድረግና የደወል ምልክቱን በመጫን ቤተሰብ መሆን ትችላላችሁ። ስለነበረን ጊዜ ሁሉ በጣም አመሰግናለሁ። በቀጣይ ቪዲዮ በአዲስ ሐሳብ እስክንገናኝ ሰላማችሁ ይብዛ።